ራስሽን አገኝ፣ ከራስሽ ጋር ለራስሽ ሁኚ። ከዛ በኋላ ይደረስበታል። መልካም ለማድረግ ኢትዮጵያ ውስጥ ብዙ ነገር ለማድረግ መጀመሪያ ቁሚ፣ ተርፉም አትርፊ፣ ራስሽን አገኝ። ከማዳም ቤት ሆነሽ ይሄ ወደ ላይ ሽንታችሁ የምትሸኑ አላችሁ፣ ወደ ላይ ውሃ ወደ ላይ ካልሄደ የምትሉ አይሆንም። አስመሳይነት ጥሩ አይደለም። በህይወታችሁ ላይ ዋጋ ያስከፍላል። ይሄ ኢትዮጵያ ሂዳ ጓደኛሽ ነበረች፣ በአንድ ወቅት ጓደኛሽ ነበር። አንቺ ገና እዚህ ቁጭ ብለሽ እድሜሽን እየሸበጠሽ እሷ ሂዳ አግብታ ወልዳ ደውላ ማማዬ የኔ ቆንጆ የኔ ፍቅር ይኸውልሽ ልጅ ወልጃለሁ እና የሆነች ማንትን ዳቦ የእንጀራ መጋገሪያዎች ምናምን ገዛዝቼ ከቤቴ ባልትና ምናምን ልጀምር ብዬ 80,000 ብር ስጭኝ እና ማማዬ ሰርቼ ደግሞ መልሼ ትካልሻለሽ የኔ ቆንጆ የኔ ውድ ጓደኛ ምናምን። አንቺ ገና እዚህ ሳትወጪ ትልኪላታለሽ። አንቺ እዚህ ቁጭ ብለሽ እያከክሽ እሷ እዛ ኑሯን ለመኖር በሆነው ባልሆነው እየደወለች ብር ትጠይቅሻለች። ታዲያ እንዴት ነው እሷ ጋር መደረሽ? ብር እየሰጠሻል። ይኸውላችሁ አሁን እንኩ ብላችሁ የሰጣችኋቸውን ብር ማለት ነው ተመልሶ እንደማይመጣ አወቁ። አይመልሱ፣ ማንም አይመልስላችሁ። ይኸውላችሁ ዛሬ ማለት ነው ነጠላ ዜማን ዘፈኑላችሁ፣ ውዴ ማርያም አሏችሁ፣ ምን አሏችሁ? የሰጧቻችሁን ገንዘብ እመኑኝ እንደማይመለሱ እኮ። ምክንያቱም ሁኔታው እንድትመልሽ የሚያደርግ አይደለም። ይህን ድርጊታችሁን፣ የዋህነታችሁን፣ ይህን ተንኮል እንትንክፋ ወደ ቡቡነታችሁን አቁሙ። ይህ የሀገር ቤት እናትና አባት የሰጧችሁን የዋህነት አቁሙት። ለጊዜ አሁን አያስፈልግም። አሁን መራራ ሀቅ ነው የሚያስፈልገው። ስሬ ስል ኮስተር ማለት አያስፈልግም። ከሆንሽ በኋላ ወይኔ ወይኔ ብት ምንም አይጠቅም። ብዙ ነገር ነው የምታጡት። እሱን ታጡታላችሁ፣ እሷን ታጡታላችሁ፣ ብራችሁን ታጣላችሁ፣ ሰላማችሁን ታጣላችሁ። ብዙ ነገር ነው የምታጡት በዛ ገንዘብ ውስጥ። 6ኛ ቁጭ በሉና መቼ ነው የወለድሽው? መቼ ነው ወደዚህ ሀገር የመጣሽው? መቼ ነው ሰው የሚባል ሰው ቤት ሰራተኛ የሚባል ስም የተሰጠሽ? መቼ ነው እዚህ ሀገር የመጣሽው? አሁንስ ያለኝ እድሜ ከአሁን ካለኝ የህይወት ጋራ ምን ያህል ይመጣጠናል የሚለውን ማንም ሰው ላይ ቆጥሩላችሁ፣ ራሳችሁ ቆጠሩ። ቁጠሩ። ቁጭ በይና የመጣሽበትን ቀን ታውቂዋለሽ፣ የመጣሽበትን ጊዜ ታውቂዋለሽ፣ አሁንም ያለሽብሽን ጊዜ ታውቂዋለሽ፣ አሁንም ያለሽን እድሜ ታውቂዋለሽ። ብዙዎቻችሁ እድሜያችሁን በመደበቅ ቁጥር 1 ዓለም አቀፍ ፕሮፌሽናል ጊፍተር ሆናችኋል። እድሜያችሁ እንዲያውቁባችሁ አትፈልጉ። እሺ አንቺ የምታውቂው እድሜ አሁን ካለ ህይወት ጋር ይሄዳል? አሁን እኮ ችግራችሁ ምን እንደዘጋላችሁ ራሳችሁን ያላችሁበት ሁኔታና የወደፊት ህይወታችሁንና አሁን የምትኖሩትን ኑሮ በደንብ ማሰብ ስላቃታችሁ እኮ ነው ጊዜ እየሸመጠጠ ያለ። ፓስፖርታችሁን ማዳባችሁ አይደል የምታስታውሳችሁ? ደሞዛችሁን እዛ የሚዘርፋችሁ ሰው አይደለ እንዴ ብሮቹ ደረሰ ብሎ የሚጠይቀው? ብር የሚልክላችሁ ሰው አይደለ እንዴ ብር ወሩ እንደደረሰ የሚነግራችሁ? 30 ይሆን? እስቲ አሁን እውነት እናውራ ከሆነ ዛሬ ቀኑ የጠፋባችሁ ጁማ ጀለቢያ ለብሰው ጁማ ሄደው ቤተክርስቲያን ሲሰግዱ መስጊድ ሲሰግዱ ስለምታዩቸው ጁማ መሆኑን ነው የምታውቁ። እሑድ፣ ሰኞ፣ ማክሰኞ የጠፋባችሁ ቀኑ የጠፋባችሁ ስንት ሰዎች ናቸው? ቀን ዛሬ ማን ነው ስትባሉ ተደበላልቁባችሁ። በየትኛው ሀገር እንደሆነ ጠፍቶባችሁ። በኢትዮጵያማ ተረስቷል። በኢትዮጵያ የተረሳው ቆየ እኮ። በዚህ ሀገር ራሱ ቀኑ ጠፍቶባችሁ እንዴ በልቻለሁ አልበለኝም። ማዳም ቆይ ማዳም ትናንትና ምን ብላይ ነበር ብላችሁ እኮ ብዙ ጊዜ ከራሳችሁ ጋር የምትሰለሰሉ ሰዎች አላችሁ። እየረሳችሁ እየመጣችሁ መርሳት የሚባል በሽታ አእምሯችሁ ላይ እየተደጋገመ እየመጣ ምን ይቻላል ወይ እንትና ቆይ ሰውየው በ10 ሰዓት ላይ በር ላይ ወጪና አትክልት ተቀበይኝ ብሎኛል ረስተሽ፣ ከዛ መጥቶ አንቺ ላይ ሲጮህብሽ ነው የምትነቂው። የቀጠሮ ቀናችሁን የረሳችሁ፣ የምትበሉበትን ቀን የረሳችሁ። ይህ ሁሉ ችግር ምንድን ነው? ለራሳችሁ ጊዜ አለመስጠት። ቁጭ በሉና ከራሳችሁ ጋር አውሩ። ቁጭ በሉና እድሜሽ፣ ጊዜሽ፣
ስትሏል ለራሳችሁ ስትሉ ነው እህቶች። እንዴ በኋላ እድሜሽ ከሄደ ከሸመጠጠ በኋላ ነገሮች ካለፉ በኋላ ማለት ነው ገንዘብ ምናምን አይደለም የሚጸጽትሽ የእድሜሽ ጊዜሽ። ምነው ያኔ ጊዜ መጥቼ ሲለምነኝ ወልጄለት ቢሆን ኑሮ፣ ምነው ያኔ ጊዜ መጥቼ ምነው ሰፈር ባውደለደልኩ ኑሮ፣ ምነው ያኔ መጥቼ ዛሬ ላይ ቤተክርስቲያንም ስሸማቀቅ ሰፈርም ስሸማቀቅ ታናሽ ወልድ ታናሽ ወንድሜ ወልዶ ትዳር ይዘው እኔ ልጅ አልባውኝ እነሱ ልጅ አሳዳጊኝ እንደው ጌታዊ ውሰደኝ። መነጫነጭ ነው፣ መጋጨት ነው፣ ከሁሉ ጋር ማኩረፍ ነው፣ ማጉረምረም ነው። ከመናደድ የተነሳ ከውስጥ ያለው እሳት ወጥቶ ፊትሽ ላይ ይወጣል፣ አይንሽ ላይ ይወጣል፣ ፀጉርሽ ላይ ይወጣል። ፀጉርሽ ቅባትም ተቀብቶ አይረጥም፣ አይርስ። ለምን ውስጥሽ ያለው እሳት እየተንቀለቀለ ፀጉርሽ የሆነ ቦታ ኮንቴ መስሎ ቁጭ ነው እንዲያስረሽው ከተወሰነ ደቂቃ በኋላ እንዲህ ምንድን ነው የሚባል ውስጥሽ እየነደደ ማለት ነው። ጸጸቱ ማለት ነው። ከባድ ነው። ጊዜ የቀለዳችሁ በጊዜያችሁ የተጫወታችሁ ህይወታችሁ ነው የሚበላሸው። አንተ እስከ መዝረፉ ውጭ አትወጣም። የምትዘርፋቸው ለምንድን ነው? እህቶቻችንን ለምን እህቶቻችን ቢያውቁ ምን ትጎዳለህ አንተ? ስለዚህ የረፈደለት ጊዜው የሄደለት ያበቃለት ጸጸቱ መከራ ነው የሚሆንባቸው። ሌላው ተው፣ ገንዘብ ምናምን ተው። ብዙ እህቶቻችን ከጸጸት ጋር ነው ያሉት። ብዙ እህቶቻችን በጣም ጸጸት አንገብግቦ ሊገላቸው። ብዙ እህቶቻችን ውስጣቸው እያሉ ነው ያሉ። አባቷን ማየት ቀና ብላ አፍራ አባት እንዳያስታወቅበት ልጆቹ ፊት አይናገርም። ሆነ ቦታ ሄዶ ሆነ ጫካ ሄዶ ሆነ ቤተክርስቲያን ሄዶ ምነው ልጄን እንደዚህ ያደረኩት እኔ ነኝ፣ ጥፋተኛው እኔ ነኝ፣ ምነው ባልካት ኑሮ አሁን መታ እንዲህ የቆዘመች እያሰበች ተጨነኩ ብሎ አባት ብሎ ያለቅስ። አባት እኮ ብዙ አያል የሚለው ሌላ ነገር ይላል። በልጁ እኮ በጣም ነው የሚቃጠለው። ፊቷ ላይ ግን ምንም አይል ሄዶ ዞር ብሎ። ምክንያቱም ልጁ ነች። ባለማወቅ ተሰዳ ረጅም ዓመት መታ ልጆቹ ልጅ በልጅ ሆነው እሷ ልጅ አልባ ሆና ልጁ አባት በአይኑ ነው የሚያያት። ያ እንዳይታወቅበት ነው እንጂ ያያታል። ቀና ብሎ ያይ ዞር ስትል ነው የሚያያት። እንዲህ ያያትና ልታየው ስትል ዞር ይላል። የሆነ ጋቢውን ምናምን እንደዚህ ያደረገ ለምን? ጸጸት አለበት በልጁ ጉዳይ። መከራውን እያየ ልጄን ለምንድን ነው ከሰው ከእህቶቿ በታች አረኳት? ለምን ከወንድሞቿ በታች አረኳት? ምን ሆኜ ነው ጌታ ምን አርጌ ነው እያለ የአባትሽን ጸጸት ያንቺን ጸጸት መከራችሁ ነው የሚደረግ። እንዳይረፍድባችሁ። አሁን እየቀለዳችሁ እየተንዘናጋችሁ ያላችሁ ከረፈደ በኋላ ዋጋ ትከፍላላችሁ። ከረፈደ በኋላ የጨለመ ዕለት ማንም አያነጋልሽ፣ እግዚአብሔርም አያገባውም። የሰጠሽን እድሜ ተጠቀሚ። ካልተጠቀምሽ የራስሽ ጉዳይ። ተጠቀሙበት፣ ልጅነታችሁን ተጠቀሙበት። ገንዘብ ብቻ አይደለም የምትሰበስቡበት፣ እውቀት ሰብስቡበት። ቢያንስ እንኳን በስደት ሀገር ያልተማርሽን ብትሆኚ 0 ክፍልን ብትሆኚ ካወቅሽ ጭንቅላት ካለሽ በቂ ነው። ማሰብ ነው እንጂ ተማሪ አይደለም። አስቡ። ጭንቅላት ምንድን ነው እያደረኩ ያለው? ነገ ከረፈደ በኋላ ምንድን ነው የሚውጠኝ? የማን ዕዳ ነው መሆኑ? የት ነው የምትጠቀው? ወይ በልጅነትሽ ያደግሽበት ቤተሰብ ጋር ቁጭ ማለት ይሄ ሞት አይደለም እንዴ? ጡረተኛ መሆን በዚህ ሁሉ ስደት መሀል መጥተሽ ትናንትና በአንቺ ምክንያት ሲበሉ ሲጠጡ ዓመት በዓል ሲደግሱ የነበሩ ሰዎች አንቺ ሄደሽ እነሱ ጋር ቁጭ ማለት ነው። ህመም አይደለም? ህመም ነው አይደለም? ህመም እኮ በስተርጅናሽ ከባልሽ ቤት ከራስሽ ቤት ከኪስሽ አውጥተሽ ደስተኛ ሆነሽ ከጓደኞችሽ ጋር ስትቀጣጠሪ የምትወርቂ ነበርሽ። እንዴት ነው አሁን ከሰው በታች ሆነሽ ሞራል ልጆች ቁጭ ብለሽ የምትቀር? ስለዚህ ሳይረፍድ ንቁ። ይህኔ ምክንያት ይሄ ንቁ ቶች። ይሄ የሚያዘናጓችሁ በዙሪያችሁ ያሉ ቀንሷቸው። እነዚህ ወረኛ ተርኪ ምርኪ እነዚህ ዳጣዎችን ቀንሱ።
አሁን የአሁኑ ሰላም እኮ ነው ነገ እኮ መልካም ህይወት ይኖራል። እንዲህ ቁፍጠን ብለሽ ይኸውልሽ ማለት ስለዛ ቀን ሲሆንች አሁን አንድ ሳት ዲሉ ስሳለች በቃ ወንዶችን ማለት